ቃል 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 የኔ ልጅ አይዞሽ የኔ ልጅ እኔ ነኝ። አትፍሪ፣ ተረጋጊ። ገነት አዎ የኔ ልጅ እኔ ነኝ። ተረጋጊ፣ እኔ መጥቼልሻለሁ። ምን ሆነሽ ነው ግን? እዚያ አድርሽ ነው? አይዞሽ የኔ ልጅ አይዞሽ። በቃ እኔ መጥቼልሻለሁ። አይዞሽ፣ ደርሼልሻለሁ። ያረካው አውቀህ ሆን ብለህ ነው አይደለ? ዳግምንና ብሌንን ለማጣላት ብለህ። ሰላምዬ እውነት አይደለም። ዳግም እንደሚመጣ በመላውቅ እችላለሁ። ምን ይታወቃል? ሆን ብለህ ጠርተው ይሆናል። አረ በፈጠረሽ እኔ እንደዚህ አይነት ሰው አይደለሁም። አዎ እርግጥ ነው ብሌንን እወዳታለሁ፣ ግን እሷን ለመለየት እንደዚህ አይነት ተንኮል ላስብ አልችልም። እንዴት ተንኮል እንደምታስብ የጋቢ ሁኔታ ነግሮኛል። በዚህ ልክ ሰው ካሰበ ለምን እንደዚህ ያደርጋል? ሰላምዬ ነገሮችን በዚህ ሰዓት መልኩ እያገጣጠምሻቸው ነው። አዎ አውቄ ነው አንድ ጋር የጠየኩሽ። ቢያንስ ለሁለት ተቀራርበ ስንቀመጥ እንድናወራና እንዳቅፋት ፈልጌ ነበር። በቃ ለዛ አስቤ ነው እንጂ እንደዚህ እንዲፈጠር ፈልጌ አልነበረም። ብሌን ከዳግም ጋር ስለተጣላች እኔን አትወደኝም። እንደውም ተንኮል ሰርቼ ካጣሏቸው በይበልጥ ነው የምጠላኝ። አይተሻል በዚህ ራሱ እንዴት እንደሆነችብኝ። ከዚህ በላይ ይገባሃል። እባክህ ተረጋጋ። እንደዚህ አትናደድብኝ። በኋላ የሆነ ነገር ብትሆን ጦሱ ለእኔ ነው። እሱ እያሻሸንጊ እሸነግላለሁ። ምንም ባደርግ የራሴ ሰው ላይ ነው። አንተ ላይ ደግሞ ሙሉ መብት አለኝ ካንተ እኩል። ብሌን እኔ እኮ በዚህ ጨለማ የመጣሁት ቀን ሙሉ ስልክ ሳታነሽ ስትቀሪ የሆነ ነገር የተፈጠረ መስሎኝ ጭንቁኝ ነው የመጣሁት። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ደህና ናችሁ ወይ? እንግዲህ በዛሬው በአደራ ድራማ በክፍል 74 ላይ ቃል ከቤት ከተባረረች በኋላ መግቢያ አታለች። ነገር ግን በአንድ ወቅት እንግዲህ ተንኮል ስትሰራባት የነበረችው ስትንቃት የነበረችው ወይዘሮ ገነት አሁን ላይ ከወደቀችበት አንስታታለች። እንግዲህ ነገ በህይወታችን ላይ ምን እንደሚፈጠር ስለማናውቅ ዛሬ ላይ ለምናደርጋቸው እያንዳንዷ ነገር መጠንቀቅ እንዳለብን ከቃል መማር ነው። እንግዲህ ከትላንት ወዲያ ቃል ሁሉም ነገር ነበራት። ብሌንን እንኳ በገዛ ቤቷ በገዛ በእናቷ ቤት ውስጥ እየኖረች ስታሰቃያት ከሷ በላይ ሰው ያለ የማይመስላት ሁሉን ነገር የምትመኘው ቃል በመጨረሻ እንግዲህ ጎዳና ላይ ወድቃለች ማለት ነው። በሚያሳዝን ሁኔታ እውነት በጣም ነው የምታሳዝነው። ወላጅ እናቷም ዓይንሽን ላፈር ነው ያለቻት። እንግዲህ ያ የስራዋ ውጤት ነው። ዛሬ ቀን ይመጣል፣ ይሄ ቀን ይመጣል ብላ አለማሰቧ ነው እንግዲህ ቃልን ዋጋ ያስከፈላት። ቃል ከቤት ከወጣች በኋላ እንግዲህ እናቷ ጋር ነበር ሄደችው። እናትየዋ ደግሞ ከሰላም ቤት እንዴት እንደወጣች ለምን እንደተባረረች ስላወቀች፣ በተለይ ደግሞ ሰላምን ወይዘሮ አልማዝ በህይወት እያለች ከባይሉ ጋር ተመሳጥራ ሰላም እንድታብድ ማለት ነው እና ንብረቷን ለመውረስ ስለፈለገች፣ ያው ሰላም ከታመመች እንግዲህ ልጇ ትክክለኛ ልጇ በዲኤንኤ ተረጋግጦ ትክክለኛ ልጅ የተባለችው ቃል ናት። ስለዚህ ንብረቱን እሷ እንድታስተዳድር በፍርድ ቤት ሁሉ እንትን ልትል ነበረ። ሰላም ከጫፍ ደርሳ ነበር እንግዲህ ሁሉ ነገር ልታደርግላት። እሷ ግን ገንዘቡ ከእጇ እስኪገባ ድረስ በደስታ እየጠበቀች፣ ነገር ግን ሴትዋ እንደሞተች አስመስላ ከጥላቷ እንግዲህ ለሰላም በኃይሉ ወንድሟ ቢሆንም ጥላቷ ነው፣ ለእሷ ጉድጓድ የሚምስ ክፉ ሰው ነው። ታዲያ እንግዲህ ከእሱ ጋር ሁና እሷ ለእሷ ብላ ከእሱ ጋር ተጣልታላት እያለ እሷ ግን በድብቅ እንግዲህ ከባይሉ ጋር እየሰራች ነበረ። የአልማዝን መሞት በመደበቅ እናቷ እንድታብድ ስታደርግ ሁሉ ይህ ሁሉ ጭካኔሽ ከየት ነው የመጣው ማለት ሰላም ከቤቷ አባራታለች። ሰላም አሁንም ቃል ልጇ እንደሆነች ነው የምታምነው በጣም በሚገርም ሁኔታ። ያው የደህንን ውጤቱ እንግዲህ የሚያሳየው እናትና ልጅ እንደሆኑ ስለሆነ አሁንም ልጇ ትክክለኛ ልጇ እሷ እንደሆነች ነው የምታውቀው። ነገር ግን ደግሞ በጣም ተስፋ ቆርጣባታለች። በዚህ መጠን ለገንዘብ ብላ በእሷ መጨክኗ እናትነቷ እንድትጠራጠር ወይም ደግሞ እሷ የእሷ ልጅ መሆኗ እንድትጠራጠር አድርጋታለች። ለዛም እንግዲህ ሰላም ያለ ርህራሄ ነው ልጇ እንደሆነች 100% እርግጠኛ ሆና
ያለ ርህራሄ ነበር ከቤት ያባረረቻት ማለት ነው። ታዲያ በሚያሳዝን ሁኔታ ሁሉም ሰው ነበር የጠላት። ልክ ከሰላም ቤት ስትወጣ በኃይሉ ዓይንሽን ላፈር ነው ያላት። ያኔ እንድትጠቅመው ሲንከባከባት የነበረው በኃይሉ ዓይንሽን ላፈር ነው ያላት። አንዳንዴ ከጥላቶቻችሁ ጋር ራሱ አብረዋችሁ ከሚሰሩ ሰዎች ጋር ራሱ ስርቆትም ይሁን መልካም ነገር ተስማምቶ መስራት እንግዲህ ለዚህ ጊዜ ይጠቅም ነበረ። ቃል በኃይሉን ፈንግላ ለመጣል በጣም ብዙ ጥራ ነበረ። ካያችሁ እንግዲህ ያልተጻፈ በማንበብ ሰላም ፊት ማለት ነው እሷ የሰላም ትክክለኛ ልጅ እንደሆነች የሚያሳይ መረጃ እንዳገኘች ስታውቅ፣ እሱም እንግዲህ ውጤቱን ቀይራ ነው የዲኤንኤን ውጤቱን ከቀየረች በኋላ ይህን ሁሉ ነገር ስታደርግ ብቻዋን ነው። ከባኃይሉ ጋር አብረው የጀመሩትን ስራ እሷን ለብቻዋ ለመጠቅለል እና በተዘዋዋሪ ሁሉንም ነገር ለግሏ ለመውሰድ ስትሞክር በኃይሉን ከጨዋታ ውጭ ስታደርገው ከሰላም ጋር ደግሞ በውሸት ታሪክ ስታጣለው ይሄ ቀን እንደሚመጣ መጠርጠር ነበረባት። በኃይሉን ጥላ እሷ ለማለፍ መሞከሯ ነው እንግዲህ ቃል አሁን ላይ ባዶ ያደረጋት እና ሲጀመር የክፋት መጨረሻው የውሸት መጨረሻው ይሄ ነው። ነገር ግን ደግሞ ከበኃይሉ ጋራ እንደጀመሩት ስራውን ብትስማማ አሁን ላይ ማረፊያ ራሱ አታጣም ነበረ እና በመጨረሻም እንግዲህ እናቷም ዓይንሽን ላፈር ስላለቻት ጓደኛዋም ሳትቀር እንግዲህ ብዙ ነገር አድርጋት ነበረ። ለገንዘብ ብላ ብዙ ነገር አድርጋለች ቃል። በነገራችን ላይ ገንዘቡን ለማግኘት የሰላምን ገንዘብ ከብዙ ሰዎች ጋር ተጣልታለች። ብዙ ዘመዶቿን አስቀይማለች። ብቻዋን ነው የቀረችው። ገንዘብ ገንዘብ እያለች ብቻዋን ነበር የቀረችው እና ያ ገንዘብ ደግሞ በእጇ አልገባ ሲል ባዶዋን ስትሆን የሚያስጠጋት ያ ሁሉ ወዳጇ ሁሉ አላስጠጋት ነው ያለው። እንደ ውሻ ነው የታየችው እና በጣም ነው ያሳዘነች። በመጨረሻው ሰዓት እንግዲህ ጎዳና ላይ አድራለች። ያለ ልብስ ያለ ምንም ነገር ጎዳና ላይ ድንጋይ ተንተርሳ አደረች። ታዲያ እንግዲህ በቀጣይ ቀን ነበረ የዳግም እናት ቤተ ክርስቲያን ቆይታ ስትመለስ ቃል ጠዋት ላይ ስለነበረ እንግዲህ በዛ ጠዋት በዛ ብርድ ቃል መሬት ላይ ተኝታ ድንጋይ ተንተርሳ ነው ያገኘቻትና ወይዘሮ ገነትም እንግዲህ ቃልን እኔ እናትሽ ነኝ ተነሽ ብላ ቀስቅሳ አቅፋ አባብላ ወደ ቤቷ ወስዳታለች። በጣም ይገርማል። ነገር ግን እሷ በአንድ ወቅት እንግዲህ እንደዚሁ ሰላም አባራት መግቢያ ስታጣ እነሱ ቤት ገብታ ነበረ እና እንግዲህ ሴትዋን ወይዘሮ ገነትን ማለት ነው ስታከብራት አላየንም። በጣም ብዙ ነገሮች ስታደርግ ነበር። ለበኃይሉ መረጃ ለመውሰድ ስትሞክር ነበር። ሰርቃ ከዳግም ጋራ ስታጣላቸው ነበር። ከብሌን ጋር ሳይቀር ስታጣላ ነበረ። እሷ አልበቃት ብሎ ደግሞ እንግዲህ ሴትዋን ከፍ ዝቅ እያደረገች ትናገራት ሁሉ ነበረ። በመጨረሻም እንግዲህ ወደ ሰላም ቤት መመለሻ ዘዴ ትፈልጋለች። ምክንያቱም እዛ ቤት ስትጣላ ከዳግም እናት ጋር ማለት ነው። ታዲያ ወደ ሰላም ስትመለስ ወይዘሮ ገነት መጥፎ ነገር እንዳደረገችባት ለሰላም ነገረቻት። ሰላም ማለት እንድታስገባት ነው እንግዲህ ሰላም አባራት ነበረ እና ስትመለስ ግን የዳግም እናት ምግብ እንደከለከለቻት ከቤት በጨለማ እንዳባረረቻት በጣም ብዙ ነገር በመናገር በሰላምና በገነት መካከልም ጸብን ስትጭር አይተናታልና ስለዚህ አሁን ላይ እንግዲህ ከዛች ሴትዮ ላይ ነው አሁን የጣላት ቃልን እንደዛ የናቀቻት ያንቋሸሸቻት ክፉ ነገር ያደረገችባት ሴትዮ ከመሬት ከጎዳና ላይ አነስታታለች። በእርግጥ ወይዘሮ ገነት የሰላም የሆነን ነገር ከጎዳና ማንሳት የመጀመሪያው አይደለም። እንግዲህ ብሌንንም በሕፃንነቷ በኃይሉ አውቶ ጥሏት ወይዘሮ ገነት ናት ከጎዳና ላይ አንስታ ወስዳ ያሳደገቻት። ታዲያ እንግዲህ አሁንም በድጋሚ ቃልንም ከጎዳና ላይ አንስታታለች እና ለሰላም በጣም ባለውለታዋ ናት። በእርግጥ ቃል ልጇ ባትሆንም እንኳን ከሷ ቤት ወጥታ ነው እንግዲህ ጎዳና ላይ እየወደቀችውና አንዳንዴ የምንነቃቸው ሰዎች በህይወታችን ውስጥ ትልቅ ዋጋ የሚከፍሉልን ሊሆኑ እንደሚችሉም መርሳት የለብንም ማለት ነው። ወይዘሮ ገነት ይሄን አድርጋለች። ትላንትና ቃል ያደረገችውን መጥፎ ነገር ሳታስብ አሁን ላይ እንግዲህ ከመሬት አንስታ ወደ ቤቷ ወስዳታለች። እና ከቃል ታሪክ ምን ተማራችሁ? የቃል ታሪክ አሁን ላይ ያለቀለት ይመስለኛል። እርግጠኛ ነኝ ከዚህ በኋላ ተመልሳ ወደ ሰላም ቤት አትሄድም። በእርግጠኝነት ሳሚ ከዚህ በኋላ እውነቱን ለሰላም መንገሩ አይቀርም። በእርግጥ እዚህ ቀደምም ነግሯታል። እሷ ማመን ስላልፈለገች ነው እንጂ አሁንም እንግዲህ ብሌን የእሷ ትክክለኛ ልጅ እንደሆነችና
ቃል ደግሞ አቶ በኃይሉ ለሴራው ያመጣት ልጅ እንደሆነች ሰላምን እንደሚያሳምናት 100% እርግጠኛ ነኝ። ያ ማለት የቃል ወደዛ ቤት የመመለስ እድል 0 ይሆናል ማለት ነው። እንግዲህ የበደለቻቸውን ያስቀየመቻቸውን ይቅርታ ጠይቃ ወደ ቀድሞ ህይወቷ መመለስ አለባት ብዬ አስባለሁ። በሌላ በኩል ደግሞ እንግዲህ ብሌንና ሳሚ ናቸው። እንደሚታወቀው ሳሚ ብሌንን ያፈቅራታል፣ በጣም ይወዳታል። ከሷ ምንም ሳይጠብቅ ከሷ ምላሽ ሳይጠብቅ ፍቅረኛ እንዳላት እያወቀ ከልቡ ነው የሚወዳት። ታዲያ ለሷ ሲል ምንም ነገር ያደርጋል። ከመጥፎ ባህሪ የነበረው ልጅ ብሌን ተው ስትለው ነው እንግዲህ ከዛ ከመጥፎ ጸባይ ወጥቶ አሁን ላይ እንደዛ አይነት መልካም ትሁት ሰው የሆነውና ታዲያ ብሌን እንግዲህ ከዳግም ጋራ ያለምንም ውሳኔ ነበረ። በአንድ ቀን ነበር ቀለበት ያደረጉት ካያችሁ። ምክንያቱም ብዙ ጊዜ አብረው ቢቆዩም ምናልባት ፍቅር ላይሆንም ይችላል፣ መለማመድም ሊሆን ይችላል፣ ስለተላመዱ ሊሆን ይችላል። እንግዲህ በመላመድ ዝም ብሎ ፍቅር መስሏቸው ሊሆን ይችላል፣ ወይም ተፋቅረው ሊሆን ይችላል፣ አይታወቅም ምን አይነት ግንኙነት ውስጥ እንዳሉ ከዳግም ጋር ማለት ነው። ነገር ግን ይቀራረባሉ። እንግዲህ ብዙም እንደ ፍቅረኛ አክት ሲያደርጉ ግን አናይም። እና እንግዲህ እናትየዋ ሁለታችሁም ልጆች ስለሆናችሁ አብራችሁ መሆን አትችሉም ብላ እንግዲህ ተቃውሞ አንስታ ነበረ፣ ወይዘሮ ገነት ማለት ነው። እና ሳሚ ዳግም ያኔ ከቤት ወጥቶ ይሄዳል። ብሌን ደግሞ ከሳሚ ጋራ የማይሆን ጓደኝነት ጀምራ ነበረ በዛ ሰዓት ማለት ነው፣ በተለያዩ ሰዓት። ሳሚም ስለ እናቷ ነገራት። በጣም ብዙ ነገር ተፈጠረ። ያኔ ሳሚ እንግዲህ ብሌን የወደደችው ስለመሰለው እሱም የምር ከበፊቱ የበለጠ ተስፋ አለኝ ብሎ አስቦ ነበረ። ታዲያ እንግዲህ ያኔ ወይዘሮ ገነት ልጆች ከቤት ከሚበተኑ በቃ አንድ ላይ ይሁኑ ብላ ያለምንም ቅድመ ሁኔታ ነበረ ቀለበቱን አወጥታ እንዲያደርጉ ያደረገቻቸው። ምናልባት ማሰቢያ ጊዜ ያስፈልጋቸው ነበር ብዬ አስባለሁ። ታዲያ ቀለበት ከተደረገ በኋላ ግን የብሌን ጸባይ እየተቀየረ መጥቷል። ብሌን ሳሚን ማፍቀር ጀምራለች። በግልጽ ነው ያፈቀረችው። ምናልባት እንግዲህ ምን አይነት ፍቅር ነው ስሜት ነው ዝም ብሎ ነው አላቅም። ነገር ግን ብሌን ለዳግም ለሳሚ ቦታ በልቧ ውስጥ ቦታ እየሰጠች ትገኛለች። ስለ እሱ አብዝታ ታስባለች፣ ተደብቃ ታየዋለች። ብቻ ምን አለባችሁ ከሰላም ፊት ሳይቀር እንግዲህ ስለ እሱ ጥሩ ጥሩ ነገሮችን ስትናገር እያየን ነበረ። ድርጊቷ፣ ሁኔታዋ ሁሉ ለሳሚ የሆነ ስሜት እንዳላት በግልጽ እየታየ ይገኛል። ይህን ነገር እንግዲህ ሰላምም ተመልክታ በጣም ተገርማለች። ብሌን የዳግምን ነገር ባላውቅ ኑሮ በዳግምና በአንቺ መካከል ምንም ነገር ባይኖር ኑሮ ከሳሚ ጋራ ለሳሚ ያለሽ አመለካከት የፍቅር እንደሆነ መገመት አያቅተኝም ነበር። ነገር ግን ደግሞ ከዳግም ጋር ያለሽን ግንኙነት አውቃለሁ። ታዲያ ምን እያደረግሽ ነው? ለምንድን ነው ፍቅረኛ እንዳላት ሴት ማትሆኙ ብትላትም ግን ብሌን እንደዛ ማድረግ እየቻለች አይደለም። ስለ ሳሚ አብዝታ ማሰብ ጀምራለች ማለት ነው። እንግዲህ ይሄ ነገር በዚህ አልበቃም። በባለፈው ክፍል ላይ ካያችሁ ሳሚ ብሌንን እንግዲህ ቆንጆ ምሽት እሳት እያነደዱ ውጭ ላይ ቁጭ ብለው የሚያምር ምሽት ለዛውም ወይን እየጠጡ እንግዲህ ከፍቅረኛ ጋር ሊደረግ የሚችል ነው ከሆነም ወይ ከባል ጋር ነው እንግዲህ እና ከዳግም ጋር እንኳን አድርገው የማታውቀውን ነገር ከሱ ጋር እንግዲህ እንደምታዩት በፈገግታ በሳቅ ነበረ ምሽታቸውን የነበረው። በዛ ላይ ደግሞ ስትዘፍንለትም አይተናል። እንግዲህ በዛ ሰረቅራቃ ድምጿ ለሳሚ ስትዘፍንለት እያየን ነበረ እና በዚህ መሀል እንግዲህ ሰላም ምን ሆነው ነው እነዚህ ልጆች ብላ ብቅ ብላ በሩን ከፍታ ስታያቸው እያደረጉት ያለውን ነገር አልወደደችውም። ይህን ነገር ዳግም ቢያይ ደስተኛ አይሆንም። ብሌን ለምንድን ነው እንደዚህ የምታደርገው? ፍቅረኛዋ ዳግም ይህን ነገር ቢያይ ምን ሊፈጠር ይችላል ብላ በድንጋጤ በር ላይ ቁማ ያየቻቸው ነው። እንግዲህ ዳግም በዛ ምሽት የሰላምን በር ከፍቶ የገባውና በዛ ምሽት እንግዲህ በሩን ሳያንኳኳ ሰተት ብሎ የሰላም ቤት ግቢ ገብቷል። ነገር ግን ሲገባ ሁለቱ እንደምታዩት በሳቅና በፈገግታ ወይን እየጠጡ ነበር ውጭ ላይ ቁጭ ብለውና እንግዲህ ይህን ነገር ሲያይ ዳግም ያዙ ይልቀቁኝ በማለት እንግዲህ ሳሚንም የማይሆን ቃላት ሲናገረው ነበረ። በነገራችን ላይ ዳግም ምኑም ነው የማይመቸኝ፣ ለምን እንደው አላውቅም። ትወና ላይ ያን ያክል
ብዙ የሚስብ ነገር የለውም። ነገር ግን እንግዲህ ሲፍጨረጨር ነበረ። ጉዳዩን ከማጣራት ይልቅ ብሌንንም ምንድን ነው ብለው ከመጠየቅ ይልቅ ሳሚን ለማስቀናት አይነት ነገር ሲያደርግ ነው ያየ ነው። እና ሳሚ ደግሞ ውስጡ የእሷ ፍቅር ስላለ በቀላሉ ሊጎዳ ይችላል እና ያንን ዳግም ሲጠቀምበት እያየን ነበረ። መቼም ቢሆን ብሌንን እንዳማረች ትቀራለች እንጂ ያንተ አትሆንም፣ እሷ የኔ ሚስት ናት እያለ እንግዲህ ሲፎክር ነበረ። በዚህ ነገር እንግዲህ ሳሚ ልቡ ተሰብሯል። ነገሩ በዚህ አላቆምም። እኔና ብሌን አብረን ነው የምናድረው ዛሬ ከኔ ቤት በማለት ብሌንን ይዟት ይሄዳል። በዛ የተነሳ ሳሚ ሲጠጣ ነበር እንግዲህ ሲናደድ ነበር ያመሸው። ከዛ እዛው ነው የተኛው እንግዲህ ውጭ ላይ እና የምር በጣም ነው የሚያሳዝነው። በጣም ነው ልቦ የተሰበረው። እንደዚህ የሰዎችን የመውደድ መብት አለው። በነገራችን ላይ አንደኛ ብሌን አቀራረቧ ነው በጣም እንዲወዳትና ተስፋ እንዲያደርግ ያደረገው ነገር የብሌን ወደ እሱ አቀራረቧ ፍቅር የሚመስል ነገር ነበረ። ለዛ ነው እንግዲህ ሳሚ ተስፋ ያደረገው። ታዲያ እንግዲህ ነገር ሳሚ ዳግም ሲጠቀምበት እያየን ነበረ። እሱን ለማናደድ ሲያደርገው የነበረው ነገር በጣም ነበር የሚያስጠላው። ነገር ግን ብሌን አሁንም ወደ ሳሚ እየተሳበች ነው። ይሄ ነገር ግን ምኑም አላማረኝም። ዳግም በዚህ ባህሪው ከቀጠለና ይሄም አስጠሊታ ባህሪውን ማይተው ከሆነ ብሌን ያደረገችውን ቀለበት አውጥታ ከሱ ልትርቅ ትችላለች ብዬ አስባለሁ። ትውደደው አትውደደው አላውቅም። የመላመድ የሆነ የፍቅር ከዳግም ጋር ያላት ነገር ባላውቅም ከሳሚ ጋር በጣም ደስተኛ ናት። እውነት ፍቅረኛ የምትመስለው ከሱ ጋር ነው። ነገሩ ወዴት እንደሚሄድ ባናውቅም ግን ይህን ነገር ሰላም እንግዲህ ተረድታለች ማለት ነው። ሳሚ ብሌን እንዳፈቀራት ሰላም ስላወቀች አሁን ላይ እንግዲህ ሳሚ ከዛ ቤት ሰላም እንግዲህ እየተናገረች ትገኛለች ማለት ነው። ዳግም መሄድ አለበት ከዛ ከኔ ቤት ብላለች። ምክንያቱም በዚህ ከቀጠለ ብሌንን ስለሚያፈቅራት ችግር ይፈጠራል ብላ እዛ ቤት እንዲቆይም የፈቀደችው ብሌን ስለነበረች ከዚህ እንዲወጣ ንገሪው ተብላለች። ምክንያቱም ደግሞ እሷን ስላፈቀራት እንዳይጎዳ ስለፈለገች ነው ሰላም። በዛ ላይ ሳሚ ሊወደድ የሚገባው ሰው ነው። በጣም መልካም ሲበዛ ለሰው ቀና የሚያስብ ነው። የበፊቱ ባህሪውን ሙሉ ለሙሉ ቀይሯል። እና እንግዲህ በአደራ ድራማ በቀጣይ ክፍል የብሌን ውሳኔ ምን ይሆን? ሳሚን ከዚህ ቤት ጨክና እንዲሄድ ትነግረው ይሆን ወይስ ደግሞ የምር ለሳሚ የምር ስሜት አላት ወይስ ዝም ብሎ ነው? በዛ ላይ ደግሞ ወይዘሮ ገነት ቃልን ወደ ቤቷ ወስዳታለች። በእርግጠኝነት ቃል ከዚህ በኋላ መልካም ሰው ሆና እውነቱን ለሰላም ትነግራት ይሆን? ትክክለኛ ልጇ ብሌን እንደሆነች ትነግራት ይሆን የሚለው እንግዲህ በቀጣይ ክፍል የምንጠብቀው ይሆናል። የአደራ ድራማ የዛሬው ትረካችን ይህን ይመስል ነበር። እንደወደዳችሁ ተስፋ አድርጋለሁኝ። በሌላ ደግሞ በአዲስ ትረካ እስክንመለስ ድረስ ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ